አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል። እንግዲህ አይመኒታ ታውቁታላችሁ፣ የምታውቁት ሰዎች ማለት ነው። ማስተባበሉንና ውሸቱን እንደገና ጀምሯል። በመጀመሪያ ደረጃ አይመኒታ አሁን ሰው ያምነኛል ብለህ አትሸወድ። ወላሂ ማንም አያምንህም። ለምን አስመሳይ ሌባ እንደሆንክ እናውቃለን። አሁን አንተ የማያስከድህ ነገር ስለሆነ ምናልክ የህግ አካል አማክሬ ምናምን አልክ ማለት ነው። ኦኬ አንተ ሌባ እንደሆንክ በደንብ ጠንቅቀህ ታውቃለህ። ይኸው እኔ ልንገርህ፣ ገባ? በደንብ ጠንቅቀህ ታውቃለህ። ለዛ ነው አሁን ከህግ አንጻር ምናምን እያልክ የመጣ አንተ አጭበርባሪ ማለት ነው። ቆይ ላሰማችሁ፣ ከዛ በኋላ እኔ ሄድበታለሁ። እንደምን አላችሁ? በጣም ነው የሚያናደው። አልሐምዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩም እና በዚህ 2 ቀንም እስኪ ያሉትን ነገሮች ላያቸው ከህግም አንጻርም ከብዙ ነገር አንጻር ማየት ስለነበረብኝ ልቆይ ችያለሁኝ። ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን እነግራችኋለሁ ማለት ነው። አልሐምዱሊላህ አላኩል ሐል። በመጀመሪያ ደረጃ አልሐምዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛዋ እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጥታ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበር እና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉ 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት 1 ዓመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አለ ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 ዓመት 2 ዓመት የሚፈጀው ፋብሪካ ለመገንባት እኮ ከ1 ዓመት ከ3 ዓመት ይፈጃል። ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትእዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 ዓመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማውቀው ነው። ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው፣ ያውቃሉ፣ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን፣ ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 ዓመት ወጪ አይወጣም? ወጪ እኮ ይወጣል። ብዙ ወጪዎች ይወጣል። ጉዳይ ያስፈጽም፣ ጉዳይ ይፈጽማል። ለብዙ ነገር እኮ ነው የሚከፈል። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን ብሩን እኮ ይከፍላሉ። ስራ ላይ ያለው ሰው ነኝ እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና
ከኔ ጋር ሳይነጋገሩ ምንም ሳይሉ መጥተው ሚዲያ ላይ ወጥተው አይመን ብራችን ይበላል። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የእናንተ እዳኔ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይህን ባደረጋችሁት፣ ስሜን ባጠፋችሁት፣ በሰጣችሁት መረጃ ከዛ ውስጥ ለጠበቃ የሰጥቼው ብዙ 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 ፎልትና ብዙ ብዙ ስህተቶችን እኮ ተሳሳችኋል እህቶች። ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጥታችሁኝ አብረን እንስራ ብላችሁኝ ኑ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲህ አድርግ የተነስቼ ነገር እንዲህ አድርጓል እንደዚህ ልል አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጠራ ይሄንም እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ። እኔ ልጅ አለኝ ሚስት አለኝ። እንዴ ብሩ ጠንቀር ብሎ ይቀር እንጂ እኔ እህቴ እንዴ እኔ የስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው፣ አጃኢብ ነው፣ አጃኢብ ነው፣ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት። የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒስ ፎርም ማሽን ይባላል። 60 ሚሊዮን ብር። ይህን እኮ ነው የተሸከምኩት። እህቶች ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጧጥፍበት ነበር እኮ፣ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከእነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት። የለችም፣ ሌላ አልጨመርኩ። እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይኸው መርካቶ ግልጽና ግልብ ነው ያስበረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፕ የወጡ ሰዎች ነበሩ። ምንድን ነው ያደረኩት? መተዳደሪያ ደንብ አለን እኛ። ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፑ ሲወጡ ሼር ሽጦ ነው የሚወጡት። ከሰውኝ አይደለም፣ ሼራቸውን ሽጦ ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወል ለምን ደስ አይላችሁም? እንዴ በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶችን እነዛ እህቶችን እንደዚህ ልበል እንዴ? አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል፣ ሳዳ እንደዚህ ነው ብዬ ብዙ መረጃ ላምጣ? እናንተን የሚያስጠይቅ ብዙ ታይ። በህግ አንጻር እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ፣ ግን አሳልፌ አልሰጣችሁም። ፕሮጀክት ነው፣ ልጃችን ነው፣ ልጄ ነው። አሳልፌ አልሰጥም፣ አልሰጣችሁም። ብራችሁ አይመለስም። ሂዱ። አላቃችሁም ብል ኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ። ነገር ግን እየተወያየን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፑ እንዳላችሁት እናንተ 4 ልጆች። በመጀመሪያ ደረጃ አይመኒታ ሀቅ እንደሌለህ በደንብ ጠንቀቃ እናውቃለን። ገባ? ሀቂቃ ማለት ነው። እዚህ ጋር መጥተህ ግልጥና ግልብ አትበል። አረመኔ ማለት ነው። አንተ ሆነ አቡ አሚራ ሆነ ከርሳችሁ የሞላ በማን ነው? በመዳም ቅመም ገንዘብ ነው። ገባ? አንተ ሲጀምር አላህን ፈርተህ አታውቅም። አንተ በርሚል ማለት ነው። ሆዳም አሁን እዚህ መጥተህ ግልጥና ግልብ ምናምን ሰክስ። ሌላውን እኛን አትሰክስም። ሶሻል ሚዲያ ኮነ ያለን አንተ አላህን ማትፈራ አረመኔ ሌባ ነህ። ልንገርህ ለምን ካልክ የዛችን ሴትዮ ገንዘብ ማለት ነው ገና አይመኒታ ወላሂ
እመኔ ገና አላህ ያዋርዳሃል ገና ጠብቅ ማለት ነው የዛች ሴትዮ ዱዓ ገና ብዙ በላአ ያመጣብሃል በላአ አምጥቶብህም ልጅህን ወስዶብሃል አንተ አልገባህም የሰው ሐቅ ምን ያክል እንደሚያሳጣ ልጅህን በሞት አጣሃል ተረዳህ አይደለ ግን አንተ አሁንም ከስተትህ አልተማርክም ደሞ ልጆቹ ምንም አላጠፉም አንተ ራስ ባመጣው ሰይራና ስራ ነው የወደከው ልጆቹ መክሰስ ይችላልው እንደዚህ አትችልም መብት የለህም ምክንያቱም አጭበርብረ በልተሃል የልጆቹን ገንዘብ መልስ ማንም አያምንህም አንተ ስለተናገርክ አንተ እንትን ስላልክ ማንም አያምንህም ማናምንህ ደሞ የዛችን ሴትዮ የወሎያዋን ሴትዮ ቶፊቅ ዩቲዩበሩ አሳክማት ብሎ ገንዘብ ሰጥቶ 13000 ሪያል መተህ አልፈለካት መተህ አማናህን አልመለስክም በሶሻል ሚዲያ ላይ ሀቢባ ጋር ስትመጣ ነው እንደገና እኔ ሐቀኛ ነኝ መንግስትን በሚጎዳ አይታሰብም ምናምን ብለ ሳውዲ ቢሆን በጥቁር 1 ሚሊዮን ብር ነበር የሚመጣ አንተ ግን 300 ሺህ ብር ነው የሰጣሃት ማናቅ መሰለ ማንም አያምንህም አይመኒታ ማንም ወላሂ ገና ጠብቅ አንተ ባዶ ራቁትህን አብደ ካሌድክ ትጠብቅ ለምን የስንት ሰው ዱዓ አለበት አሁንም ደሞ የሥራ ውጤት ደሞ እያሳየህ ነው ገና እመነኝ ጨልለህ ትሄዳለህ የሰው ገንዘብና የሰው ገንዘብ የምትበሉ ሰዎች ራሳችሁን ሀፍታም እየተጫወታችሁ የሰውን ገንዘብ የምታራግፉ ሰዎች እመኔ ገና ዋጋ ተከፍላለህ አሁንም ገና ዋጋ አልከፈልክም ልጆቹ ምንም አላጠፉም እውነቱን ነው መተው ያወሩት ሀቢባ ደሞ መረጃና ማስረጃ ስላላት ነው ቪዲዮ የሰራችበት አሁን ቪዲዮ ስለሰራችበት በጣም ጨጓራ ተላጠ በጣም ተናደድክ በጣም ተበሳጨ እውነቱ ያነ ነው አይመኒታ ሌላው መሰከስ ትችላለህ ሶሻል ሚዲያ ያለውን ሰው ግን መሰከስ አትችልም ላላህ ብለ እኛኮ አይናችን ብረቱኮ እያየኮ አንተ ፍትሃዊ መሪ ሆነ የዛችን ሴትዮ በጥቁር 1 ሚሊዮን ብር የሚመጣው አጭበርብረኮ 300 ሺህ ብር ነው የላከው እኛ እንዴት ነው ምናምንህ ልናምንህ አንችልም ገባ ሁለተኛ ደግሞ ሀቢባ ብለ ጥራ ሀቢባን አትፍራት ገባ ሀቢባ በህግ የሚያስጠይቃ ስራ አልሰራችም መረጃና ማስረጃ አላት ሀቢባ ካንተ በላይ ህግ ታቃለች ለዛ ነው የተንበደበድከው አንተ አረመኔ ማለት ነው ደሞኮ በጣም የምትሰክሱት እኮ ከመዳም ቅመሞች ምንም ከማያውቁ ነው አሜሪካና ካናዳ ያለ ሰውማ አንተን አይበላህም ሊበላህም አይችልም እናንተ የምታውቁት የምትበሉት እነማን ነው ምንም የማያውቁትን እህቶቻችን ኮንትራት የማይሰሩትን እሰብ ምንድነው ያልከው ገንዘባችሁ የት እንደመጣ አመጣጡን ማስረዳት እችላለሁ አልክ አየ ያንተ ውድቀት ይሄ ነው ገንዘቡ እህቶች የትም ያምጡት አይመለከትም አሁን አንተ ምን አልክ በጠበቃ ገንዘባችሁ የት እንደመጣ አጣራለሁ አልክ ያንተ ገንዘብ እንደውም መንግስት ማጣራት አለበት ለምን ካልክ በብዙ እናቶች ነግደሃል ይሄ ደግሞ በደንብ ጠንቀቀና ቃልን እያመጣህ እየፖሰትክ ሐቃቸውን ራሱ አሰጣቸው እኛም ማናቅ ይመስልሃል እንዴ በደንብ ጠንቀቀና ቃልን ስለዚህ አሁን ደግሞ የልጆቹን ሐቅ መልስ ከዛ በኋላ ያንተ ሌብነት ገና ያዋርዳል እመኔ ይሄ ብቻ አይደለም ገና ሌላ ሰው ሊመጣልህ ነው ገና ሌላ ሰው የተጨበረበሩ ሰዎችም ገና ይመጡልሃል ይሄ አንተ የሥራ ውጤት ነው ገባ የሰውን ሐቅ እየበላ ልጅህን አላህ አሳተውኮ እንትና አትልምኮ አልተማርክበትም እኮ አላህ ልጅህን ያሳጣ ምክንያት አለው ገባ የሰውን ሐቅ ይዛችን የወሎዬ እናት እንባ በልተ አላህ ልጅህን አሳጣ ምክንያቱም አላህ ሐስቢላህ ስትል እሰበው ምትለውን ጌታ ጀሊሉን እንደኔና እንዳንተ ያልሆነ ቀልማዳ አላህ ነው ያለን ገባ አንተ ቀልማዳ ሌባ ነህ አለቀ ከዚህ ላይ ደግሞ ለማስመሰል ደግሞ አትጣር እኛ ሶሻል ሚዲያ ያለን ሰዎች በደንብ አይመኒታ ምን እንደሆነ ጠንቅቀን እናቃለን አየ አሁን ሐቅ ስለሌለህ ምን አልክ እኔ መረጃውን አምጥቼ ብዙ ምትከሰሱበት አለ ገንዘቡ የት እንደመጣ ገንዘቡ የናንተ ገንዘብ የት እንደመጣ መጣራት አለበት ሌላ የለህማ አቅም የለህም ሌባ ስለሆንክ ገባ ለማንኛውም ማለት ነው ውዶቼ ይሄን ነገር ለራሱ ለአይመኒታ አድርሱልኝ በአላህ ብላችሁ እንዲደርሰው ፈልጋለሁ ይሌባ ማለት ነው እንዴው ትንሽ አታፍርም እፈር እኔ አንተን በሆነ ራሴን ነው እንጂ ማጠፋ ሶሻል ሚዲያ ላይ መጥቼ መልስ አልመልስም
አሁንም ሌባ ነው። ሁለተኛ ደግሞ ልጆቹ ህግ እንዲጠይቃቸው ያጠፉት ጥፋት የለም። ሌባ ነህ ሌብነት ሲታወቅብህ ነው አሁን እየተንበደበድክ ያለው። አለቀ ደቀቀ። ለማንኛውም ሰብስክራይብ ላይክ ሼር አድርጉ ለአላህ ብላችሁ ይህን ቪዲዮ ለአይመኒታ ለራሱ እንድታደርሱልኝ እፈልጋለሁ። ለአይመኒታ ማለት ነው። ለምን ይህ ልጅ ካሁኑ ጀምሮ ሆይ ካልተባለ ገና ብዙ የመዳም ቅመሞች ይበላል እና ካሁኑ ጀምሮ ማጥፋት አለብን ይህን አረመኔ ሌባ። ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይን ላይ እንሰክሳል እንዴ?